ሴቶች መብቶቻቸውን አስከብረው ኃላፊነታቸውን በብቃት እንዲወጡ ተጠየቀ። ሴቶች መብታቸውን አስከብረው ኃላፊነታቸውን በብቃት እንዲወጡ የማስተባበርና የመከታተል ከፍተኛ ኃላፊነት የተጣለበት አደረጃጀት የስራ ክህሎት ሚኒስቴር ሴት ሰራተኞች ፎርም አባላት በፎርሙ መተዳደሪያ ደንብና በ2019 በጀት ዓመት እቅድ ላይ ተወያዩ። በዋነኝነት ሴቶች እርስ በርስ እንዲደጋገፉና አቅማቸውን እንዲገነቡና በስራ ተጾታ እኩልነት ዙሪያ የሚሰሩ ስራዎችን ይበልጥ ውጤታማ እንዲሆኑ የሚኒስቴር መስሪያ ቤቱ መቋቋሙን ተከትሎ ፎርሙ የተመሰረተ መሆኑ ተገልጿል። የሴቶችና ማህበራዊ ጉዳይ አካቶ ተግባራት ስራ አስፈጻሚ የሆኑት ወይዘሮ እምዬ ቢተው ባስተላለፉት መልእክት ይህ ሪፎርም የሴቶችን እኩል ተሳታፊነትና ተጠቃሚነት ለማረጋገጥ የሚሰራ መሆኑን ገልጸው በስራ ቦታ ላይ የሴቶች መብትና ክብር በአግባቡ ተጠብቆ መሰራቱን በቅርበት የሚከታተል ቁልፍ አደረጃጀት ነው ብለዋል። ሴቶች መብታቸውን አስከብረው ኃላፊነታቸውን በብቃት እንዲወጡ የማስተባበርና የመከታተል ከፍተኛ ኃላፊነት የተጣለበት መሆኑን ገልጸዋል። በተጨማሪም በሚኒስቴር መስሪያ ቤቱ ስር የሚገኙ ሶስቱም ዘርፎች ማለትም በስራ ዕድል ፈጠራ፣ በክህሎት ልማትና በሰላማዊ ኢንዱስትሪ ግንኙነት ውስጥ የሴቶችን ተጠቃሚነት ለማረጋገጥ የፎርሙ መሰረት ወሳኝ መሆኑን ጠቁሟል። የሴቶችን አቅም ማሳደግ፣ የሚደርሱ ጥቃቶችን፣ በደሎችን በጋራ መከላከል እንዲሁም ልምድና ተሞክሮችን መለወጥ የፎርሙ ዝርዝር ዓላማዎች ሆነውም ተቀምጠዋል። አደረጃጀቱ ይበልጥ የማጠናከር ስራ ከሁሉም አባላት እንደሚጠበቅ መልእክት ያስተላለፈ ሲሆን ተሳታፊዎቹ በቀረቡት መተዳደሪያ ደንብና የቀጣይ በጀት ዓመት እቅድ ላይ በጥልቀት መክረውና በሙሉ ድምፅ አጽድቀው ውይይቱን አጠናቀዋል። ጊዜ ሬዲዮ፣ ሁሉም በጊዜው። የስራና ክህሎት ሚኒስቴር ወደ ጣሊያን የውጭ ስራ ስምሪት ሊጀምር መሆኑን አስታወቀ። ሚኒስቴሩ ይህንን ያስታወቀው በተለያዩ ሙያዎች የሰለጠኑ ኢትዮጵያውያን ዜጎች ወደ ጣሊያን ለሚደረገው የስራ ስምሪት ፕሮግራም እንዲመዘገቡ ጥሪ ባቀረበበት መግለጫ ነው። ሚኒስቴሩ ባገኘው የሁለትዮሽ ስምምነት መሰረት በህጋዊ ውጭ የሀገር ስራ ስምሪት ፕሮግራም በጣሊያን በሆቴልና መስተንግዶ ዘርፍ የሰው ኃይል እንደሚፈልግ ገልጾ ህጋዊ በሆነ መንገድ ወደ ሀገሪቱ ሄደው መስራት የሚፈልጉ አመልካቾች እንዲያመለክቱ ጥሪ አቅርበዋል። ምዝገባም ሆነ ስምሪት በሚኒስቴር መስሪያ ቤቱ የኢትዮጵያ ስራ ገበያ ብቻ የሚከናወን የገለጸው ሚኒስቴሩ ለየትኛውም አካል ውክልናም ሆነ ፍቃድ አለመስጠቱን አሳውቋል። ሚኒስቴሩ አመልካቾች በአቅራቢያቸው ባለ አንድ ማዕከል፣ ወረዳ ወይም ቀበሌ በመሄድ የባዮሜትሪክ መረጃ እንዲሰጡና የሰራተኝነት መለያ ቁጥር እንዲይዙ ጥሪውን አስተላልፏል። ዝርዝር መረጃውን ከስራና ክህሎት ሚኒስቴር ማግኘት ይችላሉ ተብሏል። ጊዜ ሬዲዮ፣ ሁሉም በጊዜው። የማዕድን ሀብት ከጥሬ ዕቃ ወደ እሴት ጭማሪ ያሳየም። የአማራ ክልል የተለያዩ የማዕድን ክምችት የያዘ ነው። ይህም ለክልሉና ለሀገር ኢኮኖሚ ትልቅ አቅም ያለው የሀብት ማዕከል አድርጓል። ከነዚህ መካከል በዓለም አቀፍ ገበያ ተፈላጊ የሆኑትን ኦፓልና ወርቅ ሀብቶች ይገኙበታል። በደቡብ ወሎ ዞን ደላንታ ወረዳ የማዕድን ስራዎች ፍቃድ አስተዳደር ቡድን መሪ አቶ በሪውን አበረ በወረዳው ወጣቶች በማህበራት ተደራጅተው ኦፓል እያመረቱ እንደሆነ ገልጸዋል። ማዕድኑ ከመሬት ካወጡ በኋላ ወደ ገበያ ከማቅረባቸው በፊት አፈር የማራገፍ ስራና የመቁረጥ የመጀመሪያ ደረጃ እሴት ጭማሪ ስራዎችን እያከናወኑ መሆኑን ተናግረዋል። ይሁን እንጂ አምራቾች ማዕድኑን ይበልጥ ተፈላጊ ወደ ሆኑ ምርቶች በመቀየር ተጠቃሚነታቸውን ለማሳደግ ተጨማሪ ሙያዊ ስልጠናዎች እንደሚያስፈልጓቸው ነው የተጠቆመው። የደቡብ ወሎ ዞን ማዕድን ሀብት ልማት መምሪያ ኃላፊ አቶ አህመድ አበባው በዞኑ የሚገኘውን ሰፊ ማዕድን ሀብት እሴት ጨምሮ ለገበያ ለማቅረብ ከወሎ ዩኒቨርሲቲና ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብለዋል። በበጀት ዓመቱ ከ3500 በላይ የሚሆኑ ወጣቶች የስራ ዕድል ተፈጥሯል ሲሉም አክለው ገልጸዋል። ከ300 በላይ የሚሆኑ ኢንተርፕራይዘሮች ደግሞ በመደራጀት ፍቃድ ወስደው ወደ ስራ መግባታቸውን አንስተዋል። እንደ ዞን በማዕድን ሀብቱ በሀገር ውስጥ ገበያ 20 ሚሊዮን ብር ገቢ መገኘቱን ገልጸዋል። የተሻለ ምንዛሬ መገኘቱንም ተናግረዋል። የአማራ ክልል ማዕድን ሀብት ልማት ቢሮ የህዝብ ግንኙነት ኃላፊ አቶ ዝና አበበ በክልሉ በርካታ ማዕድናት መኖራቸውን ገልጸው ማዕድናት ያለምንም ተጨማሪ እሴት ከክልሉ እንዳይወጡ ጥብቅ ቁጥጥር እየተደረገ ነውም ብለዋል። በዚህም ግራናይትና ሌሎች ማዕድናት እሴት ተጨምሮባቸው ወደ ገበያ ይቀርባሉ ሲሉ ነው የገለጹት። ህገወጥ ደላሎች ጣልቃ ገብነትን ለመቀነስ አምራቾች ምርታቸውን በቀጥታ ለባለሀብቶች የሚያቀርቡበት የግብይት ስርዓት ተዘርግቷልም ሲሉም በተለይም ኦፓልና ወርቅ ማዕድናት ላይ የገበያ ትስስር መዘርጋቱ ነው የተናገሩት። የማዕድን ሀብቱ ቴክኖሎጂና እውቀት በመጨመር ወደ ላቀ ደረጃ ለማድረስ የሚደረገውን ጥረት አጠናክሮ ይቀጥላል ሲሉም ገልጸዋል። ዝርዝሩ የኢቢኤስ ቴሌቪዥን ነው። ጊዜ ሬዲዮ፣ ሁሉም በጊዜው።